ድረስ አሁን ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አይ ሩታዬ እንደ ጀግና እያጫወታት ነው ማለት ነው። አሁን ስሞን እየሸተተ ነው። አይ ካልከሌላ ነገር ነው የምፈልገው። ሰላምሽን እየመጣሁ አዋላው ጤዛ ማለት ነው። እዚህ ጋር ትፈልጊዋለች ከምሰው አሁን ላይ ከሰው በላይ ሆነሽ እንዴት እሱን ትፈልጊያለች? በፊት ያችን ቪዲዮ ግን ትለሻታለች እንዴ? ሩትዬ እንደዛ ስታረግ የነበረችውን ቪዲዮ ትለሻታለች እንዴ? አትንካኝ በፊት ነካኝ ዘረኝ ስትዬ ነበረ። አሁን ወላን በለካበት እጁ ሲነካሽ አስጠላች። ወይኔ አብሬ ተዋለች። እኔ ብሆን ያንን ሴታሴት ደቆሳል ግባቱ ተብለች ጀንዬን እንኳን ዛሬ አላከበራትም ማለት ነው። አብርሽ ወንድ ይሰጥቶታል ማለት ነው። አንተ ሴታሴት የሽንት ጨርቅ ታጥባለህ አንተ ምናምን እያለ ሙልጭ ሲያደርገው ሲሰድበው ነበር ማለት ነው። እንግዲህ ችሎታም እየተንጣጣት ነው። የፈለኩትን ሰው ማስገባት ይችላል። ምንድን ነው ቤት እንጂ ደግሞ ቢላ በዛችብን ያረተ ተይ ገንየን ግን አታስቀይሟት እንዴ! ይህን ግን ማስገባት የለብሽም። እኛም ለራሱን እንቃወምሻለን። ምን ወንድምሽ በምን ምክንያት ነው ወንድምሽ የሆነው? ያክስቴ ልጅ በአሁኑ ጊዜ እንኳን ያክስቴ ልጅ ቀርቶ አባትም አይታመንም። የኔ እናት ምን ነው አክም ባለውን እሱ ሊሰብር ነው እንዲያስገባሽው? ጉድ ፈላ ዘንድሮ እንዲህ ብሎ ነገር የለም። እውነቴን ነው የምላቸው። እዚህ ጋር ወራጅ አለ ማለት ነው። እዚህ ጋር አብርሽ ጠርጥር እንዴት ሌሎቹ የት ሄደው ነው? እሱ እንዴት ይመጣል? ሌላ ሰው ለምን አይገባም ማለሽ እኮ። ለምን ስንት ቤተሰቦች ይሻሉ፣ እነሱ ለምን አልመጡ? እሱ እንዴት ይመጣል? ከመጀመሪያውም እሱ አንቺና አብርሽን ለማለያየት ያልደቆሰው ድቁስ የለውም፣ ያላረገው ያልሸረበው ሴራ የለውም። ስለዚህ የሆነ ነገር ቢኖረው ነው እንደዚህ የሚከራከርልሽ እንደዚህ የሚሆነው። ማረፊያ ስላጣ አይደል ከአንቺ ጋር መጥቶ ቁጭ ያለው? የት አለ የሆነ የተከራያችሁት ቤት የቤተሰቦች ቤት ያለው? ውሸት ለቪዲዮ ብላችሁ የተከራያችሁበት ይህ ቤት ቢኖረውማ እንደዚህ መንደር ለመንደር አይዞርም ነበረ። እውነቴን ነው። እኔ እናንተ አንድ ነገር እንዳትሳደቡ። ቤት ቢኖረው መንደር ለመንደር እየዞረ ከሴት ቤት መጥቶ አይቀመጥም። ለምን ወንድሜ አይሆንም? ባሌን አስወጥቼው ወንድሜን አላስገባም ማለት ነው። ወንድሜ የእናቴ ልጅማ የእናቴ ልጅ ነው። ግን ያክስት ልጅ ምናምን ነገር ተለለው በአሁኑ ጊዜ ያክስቴ ልጅ የአባቴ ልጅ ማለት የለም ማለት ነው። በአባት በማይታመንበት ጊዜ እንኳን ያክስት ልጅ ይሄ ነገር ቢኖራችሁ ነው። ሩታዬ ጠርጥር ክፍል የተሰጠው ምን የተሰጠው ለዚህ ነው። እሱን አልይ በቤቴ ይግባ ብሎሻል። በቃ እየተከራየልሽ እሱ አይደል እንዴ? ምን ቤቴ ነው ትያለሽ? ምን ጉድላሽን ትነፊያለሽ? በእናትሽ አብርሽን ባታገኝህን ጊዜ አንቺ ግን እኮ እውነቴን ነው የምልሽ፣ እንደው ብዙ ነገሮች ልታስወሩን ነው። የምንወድሽን ይሃል ጉድላሽም ምንሽም እያስጠላን መጣ ማለት ነው። ስንት ታሪክ አሳልፈሽ እዚህ እንዳልደረሽ ሁሉ ትበጣጠሻለሽ ገና በሁለት ዓመት። አንቺ እኮ ከመጀመሪያው ሀብታም ልጅ ሁነሽ ከመጀመሪያው እንደዚህ የሆንሽ ብትመጪ ኖሮ ጉዳችን ነበረ። አሁን በአብርሽ እንደዚህ ሀብት በሀብት ኮንኩ ብለሽ ገና ለአንድ ቀን ለሚነድ አንድ ቀን ሀብት ማለት ነው። እኔ አንዳንዴ ሀብት ተለለም ብለን የምንጨናነቅበት ነገሮችን ተለሚሉብን ማለት ነው። ሀብት እኮ ጤና ሲኖረን ነው። እውነቴን ነው። ከሀብታሞች እኮ አሁን እንቅልፍህን ጊዜ አንቺም አሁን ያችን መኪናዬን ሳለቁኝ እንትላሉኝ እያልሽ እንቅልፍሽን አተሽ ነው የምታድሪው። ስለዚህ ሀብት ብዙ ማያስፈልግ ሀብት በልኩ ጥጋብን በልኩ ሲሆን ነው። አንቺ ደግሞ እንዲህ አንጣጣሽ እኮ ብላለች እንትላ ማማዝናሽ አሁን አላየችሽም። ስለዚህ ሩታዬ በረድ በይ። አብርሽም ሂደህ ትረብሻት። በቃ ልጅህም አይተፈለግ ገኒን ደግሞ ማክበር አለብህ። ከሱ ጋር ደግሞ በስነ ስርዓት መወያየት። ለምን አንተ መጣህ ምናምን አንተ ሴታ ሴት ምናምን ከምትባባል ማለት ነው። ምን አለበት ይጠብላክ ሽንት ጨርቁንም ሳህኑንም ወጡንም ልጅ ይዛ ብቻዋን ይጠብላት እንዴ? አንተ ምንድን ነው ማሽን ታስገባህላት? ጥሩ ነው።
እንደውም ሽንት ፓምበርስ ይቀይርላታል። ምን ይልላታል እንዴ? ተው ይቀይር። ስለዚህ አብርሽ እንግዲህ ልጅህን እንዳታይ ተከለከልክ ማለት ነው። ካሁን በኋላ በር ይዘጋብሃል ማለት ነው። በር ይዘጋብሃል። በጣም የሚገርም ነገር ነው። እህትህ ራሱ እሱ ከዛች ቤት መግባት የለበትም፣ ሩታ ብቻዋን ነው መቀመጥ ያለባት ብላለች። የገዛ እህትህ ማለት ነው። አንተም በቃ ሁሉ ሰው ጠመደህ እናቴ፣ ሁሉ ሰው ጠመደህ። በቃ እቺ ሄርሜላና አቤል ምናምን እንደዚህ ከሰው እንትን አወጡ ከሰው ያንተ የራስህን ኑሮ ኑሮሃል። ለነገሩ እኮ ቆይ እስቲ እንደው ፍረዱኝ። የራሱን ኑሮ እየኖረ አይደል እንዴ? ለነገሩ ይሄ ማነው የሚሉት እሱ በስማም እሱ እንደው ከዛች ቤት እንኳን መድረስ የለበትም ነበረ፣ እንደ ሁኔታው ማለት ነው። የሆነ አቃጣሪ ወረኛ ሴታ ሴት እንደ ሴት የሚላላክ ማለት ነው። እሱ ነው ብዙ ነገሮችን ጠምጥሞ እዚህ ያደረሳቸው እንጂ እሱ ባይገባበት ኑሮ ሩታና ብርሽ ተካለው ተጣልተው አይቀሩም ነበር። እሱ ነው በቃ እኔ ያለሁሽ እያለ ይሄ የሀብት ገና ከመጀመሪያው ሀብት ነበር የሚፈልገው። ይኸው አያችሁት አይደል? ቆይ እናንተ ታዘቡኝ። እሱ ይሄ ልጅ ቤቷ፣ ንብረቷ፣ ሶፋዋ ምናምን ሲል አልነበረ? አሁን ይኸው ገብቶ ቁጭ አለበት ሶፋዋ ላይ ቤቱ ላይ ማለት ነው። ይችን ነገር ነጥብ ያዙ እንዴ! ጉድ እኮ ነው። ይሄ ንብረት እኮ ያብርሽ ነው። ንብረቱ እኮ ያብርሽ ነው። ምንድን ነው? የት ያመጣሽው ነው ቤቴ ንብረት የምትይው? አንዳንዴም እኮ ብዙ ያው የተመኘውን አገኘ። በጣም የሚገርም ልጅ ግን የተመኘውን አገኘ። ይሄ እኮ ነገር ቢኖረው ነው። ሀብቱን ቤቱን እናስረቀቀና የሆነማ ምክክል ቢኖራቸው ነው። እኔ የምመጣለሁ አንቺም ሂጂ፣ ከዛ አንቺ ታይሺ በኋላ እኔ እመጣለሁ ብሎ መጣ ይኸው ተቀመጠ ማለት ነው። ሀብትና ቤት ይፈልግ ነበረ አገኘ። ትቀልዳላችሁ እንዴ? ኧረ ድራማ እሱም በጣም ነው የሚሰራው። እኔ እንጃ አንዳንዴ እንደው በጣም የሚያስጠላኝ ልጅ ቢኖር እንደው ከዩቲዩብ ከመጡት ሁሉ ይሄ ልጅ ነው። እውነቴን ነው የምላቸው። የሚናገረው ነገር፣ የሚሳደበው ስድብ፣ ለሰው ክብል የሌለው ለምን እኛን ሁሉ እኮ ነው የሞለጨን። እኔ ለዚህ ልጅ እንደው እንትን ነው ምናምን ብላችሁ ብታዳንቆ እንዳታዳንቆ። የሆነ የተመታ ሰይጣን ነው። ሰይጣን እንኳን እንደው ትንሽ አይምሮ አለው። ይሄ አይምሮ የለውም። እውነቴን ነው የምላችሁ፣ አይምሮ የለውም። ሩታም እንደው በምን እንዳጠመዳት አላውቅም እንጂ ልጁ በጣም ባለጌ ዱርዬ ነው። ዱርዬ ወጣለት ዱርዬ ማለት ነው። እውነቴን ነው። ደግሞ ምን አባቱ ያመጣል? ደግሞ አባቱን አልሳደብ። ለነገሩ ደህና አባቱ ያሳድገው እንደዚህ ሚዲያ ላይ እየወጣ ይሳደብም ነበር። ሰውን ክብር ለሰው ሊኖረው ይችል ነበር። ሰድቦናል እኮ ሙልጭ አድርጎ እኮ ነው የሰደበን። እንዴ እኛ እኮ ሰርተን እንጂ እሱ ሰርቶ አይደለም የሚያበላን። ስለዚህ እሱ ደህና ቤተሰብ ቢያሳድገው ኑሮ የእኛን የማዳም ቅመሞችን መሳደብ የለበትም ነበር። አሁን የምታዳንቁ ልጆች ማለት ነው ሰድቦናል። ስለዚህ እሱን አይኑ ይጥፋ እያል መራገም ነው ያለብን እንጂ እሱ ጎበዝ ነው፣ እሱ ጀግና ነው፣ አብርሽን አንበረከከው ምናምን እንዳትሉ ማለት ነው። አብርሽ ለማንም አይንበረከክም። እንኳን ለዚህ ሽንታም ዱርዬ አፍ ብቻ እኮ ነው ቢይዙት። አላያችሁትም እንዴ? ሽንት ቤት ሲከቱትና ቤል ሽንት ቤት ሲቆልፉበት እንደሱ ነበር። ቆልፈህበት መሄድ እዛ ሽንት ቤት ቁልፍህን ይዘህ ላጥ ብትል ማን ያይሃል? እዛው ናንውጣ ብለው ወደ ሽንት ቤት ገፍተር ላድርገህ አስገብተህ ቁልፍህን ቁልፍ አድርገህበት ብትሄድ ማለት ነው። ይሄ ሽንታ ከሽንት ቤት ተቆልፎበት አላየንም? አሁን እንደዚህ ገኒ ልቃቂኝ ውይ ብትል አፍንጫህን ይልሃል አብርሽ። የአብርሽን ያህል ጉርበት አለህ? እንደውም አክብሎ ገኒን እንጂ አክብሩ። ሩታም በረድ በይ። አንቺ ደግሞ አበዛሽ። ውፍ በረድ በይ፣ አትንቀልቀሪ። ያላስቀርቃላ ጥሩ አይደለም እንዴ። በረድ በይ እንጂ ምንድን ነው እንደዚህ የሚያንቀለቅልሽ? ኧረ ያኛው ባለሽም በዚህ አይነትማ እኔንም ምን ትለኛለች ብሎ እናቴ ጥሎሽ ነው በአንዴ ገና ሳይመጣ ዲያስፖራው ባልሽም በዛው እንዳይቀርብሽ። በረድ በይ እናቴ፣ በረድ በይ ሰበር በይ። ገና ላላገባሽው ባል እኮ ቪዲዮውን ያያል። ስለዚህ መከራሽን እንዳታይ። እኔ በረድ በይ ነው የምልሽ። ያገባሽው እንደዚህ እየተሳደብሽ ሲያይሽ
ገና ያላገባሽው ደግሞ እኔም እኮ ከሴት ጋር በህድ እንደዚህ ልታረገኝ ነው ብሎ እንትል እንዳይልሽ ቀዝቀዝ ሴት ልጅ ደግሞ በረድ ስትል ነው። ለዛውም ማራስ አንቺ እኮ በስማ እንትል የወለሽ መሰለሽ። ሉል አልሽው ሉል ያለ ከአብይ አህመድ የወለሽ መሰለኝ። አንዳንዴ እኮ እኔ እንደው ይገርመኛል። እንደው ሴቱ እንደው ትገርሙኛላችሁ። ዝም ብላችሁ ካለ ቤተሰብ ፍቃድ ተጋቡነት እንትልትሉነት። ከዛ በኋላ ደግሞ እኔ እንደዚህ ነኝ እኔ ቤተሰቦቼ የዛን ጊዜ የት ነበሩ ቤተሰቦችሽ? እንትል ሄደሽ ዱባይ ስታገቢ አንድ ቤተሰብ አላየንም የሰርግሽ ጊዜ። ስለዚህ ጉድላችሁን አትንፎብን እየመጣችሁ ማለት ነው። እኛ ሰልችቶናል የእናንተ ጉድላ።